ድንብላል ማነው እንደኔ ያሳዘነው ቤተሰብ? እውነት ለመናገር እየሰማችሁና እስከዛሬ ድረስ ስታስበው ስታልመው የነበረው ነገር በጣም የሰማይና የመሬት ያክል ልዩነት አለው። ድንብላል በጣም ታሳዝናለች። ተምቹን አምናውና ከልቧ ቀርበው ነበር። እርግብን እንደሚወዳትና እንደሚያፈቅራትም ወይም ደግሞ አሁንም በልቧ እንዳለች አላወቀችም። ነገር ግን ድንብላል ይህን ነገር ሰምታለች። የማትቋቋመው ነገር ገጥሟት ምን ማድረግ እንዳለባት ግራ ተጋብታ እኔንስ አትወደኝም ወይ ነበር ጥያቄዋ። እሱም እወድሻለሁ ቢላትም አይ ድንብላል እኮ ነኝ። እርግብስ ሁለተኛ በእኔ ላይ ደረብክብኝ፣ በቃ ካሁን በኋላ ከአንተ ጋር ምንም አይነት ግንኙነት አይኖረኝም ብላ ነበር ትተው ሄደችው። እሷ ከልቧ ቀርባው ነበረ። እውነት ለመናገር በጣም ነበር የወደደችው እና አንጀቴን ነው የበላችሁ። አንዳንድ ጊዜ ድሃ ስትሆኑና ምንም ነገር ሳይኖራችሁ ሲቀር ደግሞ ከዛ በላይ ነገሩን ከባድ ያደርገዋል። ድንብላል ለተምቹ የከፈለችው መስዋዕትነትና ያደረገችለት ነገር ማንም ሊያደርግለት የማይችለውን ነው። እርግብ ገንዘብ አለው ብላ ከውጭ ሀገር የመጣ ሰው ነው ብላ ነው ቀርበው የነበረው። ነገር ግን እሷ ምንም ሳይኖረው በራበው በጠማው ጊዜ ነበር አጠገቡ የሆነችው። እሱ ሁለት ልባ ሆኖ ወይ ከዚች ወይ ከዛች ሳይሆን ያችንም ይችንም ሁለታችሁንም እወዳችኋለሁ ብሎ ነገር አለ ቤተሰብ። እስኪ ያስቡት። ድንብላል እንግዲህ አልፈልግህም፣ በቃ ዞር በልልኝ፣ ሁለተኛ ካጠገቤ እንዳደርስ ስትለው ይልቁንስ እንድትረጅኝ እፈልጋለሁ። እንደዛ ያልኩት ስላልተረዳሽኝ እንጂ አንቺን ነው የምወደው ሲላት፣ እሺ በእኔ ላይ ደርበሃል እርግብስ ስትለው እርግብንም እወዳታለሁ ነው ያለው። እውነት ለመናገር እርግብንም ከልቡ አላወጣትም፣ ግን ወደ ድንብላል እያመዘነ ይመስለኛል። አሁን በጣም እየተናደደ ነው። በተለይ ደግሞ አልፈልግህም ወደዛ ዞር በልልኝ ካለችው በኋላ እንደሚወዳትና እውነትም ከልቡ እንደሚያፈቅራት ተረድቷል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ተፍርፍ ይበልልኝ። የኔም መልካም ቤተሰቦች እውነት ለመናገር ከልብ ነው የማመሰግነው ስለምታበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ ከጎኔ ስለሆናችሁ ፈጣሪ ሁሌም ከእናንተ ደግሞ ከጎናችሁ ይሁን። አሁንም ቢሆን ፕሊዝ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ማለት ነው። ነባር ቤተሰቦች ደግሞ ቪዲዮውን ስከፍቱ ላይክ በማድረግ ጀምሩት። ከልብ ነው የማመሰግነው እና እውነት ለመናገር እንደ ዛሬ ድንብላል አሳዝናኝ አታውቅም ነበር ማለት ነው። እንደዛ እያለቀሰች እሱን ፍለጋ ልብሷን ቀይራ ምናምን እሱን አገኛለሁ ብላ በደስታ ወደዛ መጥታ፣ ነገር ግን እየሰማችው ነገር ልብን የሚያቆስልና በጣም የሚያም ነበረ። ነገር ግን ተከትሏት ሄዶም ቢሆን እባክሽን ይቅርታ አድርግልኝ፣ እኔ አንቺን ነው የምወድሽ፣ አፈቅርሻለሁኝ፣ እባክሽን እንድትረጅኝ እፈልጋለሁ ቢላትም እሷ ግን በጭራሽ አንተ እንዴት እንደዚህ ታደርጋለህ? እኔ እኮ እሷን የተወካት መስሎኝ ነው እንጂ ያለበለዚያማ በዚህ ደልክ ዋጋ አልከፍልም ነበር። እኔ እኮ አንተን ስለምወድህና ስለማፈቅርህ ነው አይደል ከአሰሪዬ ጋር ያን ሁሉ ዋጋ እየከፈልኩኝ እንደዛ ስሆን የነበረው ብለዋለች። ያም ሆነ ይህ ውድ ቤተሰቦች አሁን ድንብላል ያለችበት ሁኔታ በጣም የሚያሳዝን ነው። አሳዝነኛለች ሆነን ለመናገር ማለት ድንብላል ወይም ተምቹና ድንብላል አንድ ላይ መሆን አለባቸው። እውነት መለያየት የለባቸውም። ምክንያቱም ሁለቱም ይቀራረባሉ። ነገር ግን ተምቹ ራሱ አሁን እሷ ገንዘብ የላትም፣ ምንም አይነት ንብረት የሚባል ነገር የላትም ነው ያለው። ሴት ናት የላትም ማለት መባል የሚገባት ወይስ ወንድ? ቤተሰብ ወንድ ነዋ የቤቱ አባወራ፣ ወንድ ነው አስተዳዳሪ። ሴት ልጅ ቤት ውስጥ ነው የቤት እመቤት ነው፣ ልጆቿን ማሳደግ የቤቱን ስራ መስራት ነው አይደለ? እንዴት እሷ የላትም ይላል? እሱ 5 ሳንቲም ሳይኖረው፣ እሱ ምንም አይነት ስራ ሳይኖረው የጎዳና ተዳዳሪ ሆኖ እሷ ለወደደችው ጭራሽ እሷ እኮ ስራ የላትም ምንም አይነት ገንዘብ የላትም ይላል። የተመታ አናዶኛል። በነገራችን ላይ ተምቹ ለምን አናደደሽ ካላችሁኝ፣ እንዴት ገንዘብ የላትም? ከአሴር ጋር ሲያወሩ ምንድን ያለው? እሷ እኮ ገንዘብ የላትም ስራም የላትም የሰው ቤት ሰራተኛ ናት ነው ያለው። እሱ ምን አለው? ምንም የሌለው የዕለት ጉርስ እንኳን የለውም። እሷስ የሰው ቤት ሰራተኛ ሆና ከራሷ አልፋ እሱንም ለማገዝ ሞክራለች አይደል? ቤተሰብ ሲቀጥል ወንድ ልጅ የቤት አባወራ ነው ይባላል አይደለ? ሶ የቤቱ ኃላፊ ወይም ደግሞ ቤቱን ማስተዳደር ያለበት የእሱ እና እሱ ነው። ስለዚህ ሴቷ ብር የላትም ወይም ስራ የላትም ማለት የለበትም። እሱ ደፋ ቀና ብሎ መስራት አለበት። ሚስት ከፈለገ፣ ሴት ከተመኘ፣ ሴት የሚፈልግ ከሆነ፣ አንድ ወንድ ልጅ ማግባት የሚፈልግ ከሆነ ከሴቷ ብር ማየት የለበትም።
ሴት ልጅ አታግዛ እያልኩ አይደለም። ኖ ታግዝ፣ ችግር የለውም። ግን ነገሮች ሳይመቻችላት ሲቀሩ ልክ እንደ ድንብላል ብዙ እንደ ድንብላል አይነት ያለው ህይወት አለ አይደለ? ሶ እንደሷ አይነት ማለቴ እንደ ድንብላል አይነት ሴት ከወደደ አንድ ወንድ አውቆት መግባት አለበት። ቤቱን ራሱ እንደሚያስተዳድር ካለ እኮ ችግር የለውም። ሴቷም ወንዷም ሰርተው ቢገቡና ሁለቱም እኩል ቤታቸውን ቀጥ አድርገው ቢይዙ ደስ ይላል። ግን በመጽሐፉም ሆነ በየትኛውም ወንድ ልጅ ነው የቤት አባወራ፣ ወንድ ልጅ ነው ቤቱን ማስተዳደር ያለበት። ስለዚህ ሴት ገንዘብ የላትም ብሎ ሴት መተቸት የለበትም። እሱ ራሱን አጎልብቶ ሰርቶ ስራ መኖር ሲገባው ጭራሹንም እሱ ስራ የላትም ይላል እና ተምቹ የተናገረው ነገር ሆነን ለመናገር እኔ ብዙም አልተመቸኝም ማለት ነው። አልተመቸኝም ሳይሆን ጭራሽ አልወደድኩትም። ሲቀጥል እሷ ምንም ስራ ባይኖራትም እንኳን ራሷን ችላ ከራሷ አልፋ ከወይዘሮ ሜላት ጋር እየተጣላች እንደዛ ብዙ ዋጋ እየከፈለች ለሱ ምግብ ይዛለት ስትመጣ ነበር። ዱላ ቀረሽ ጸብ ነበረ ሲጣሉ የነበረው። አንቺ ሌባ ነሽ፣ አንቺ ሌላ ወንድ ጋር እየሄድሽ እያደርሽ ነው፣ አንቺ ምናምን ብቻ ያልተባለችው ነገር አልነበረም። ሁላችንም እንደምናውቀው እየተከታተል ነው እናውቃለን። እንደዛም ሆኖ ምንም የለውም ብላ ደግሞ አይደለም እሷ እየተጠጋችው በማንነቱ ወደውና በማንነቱ አፍቅራው ነው የተጠጋችው። ስለዚህ አሁን እንደዛ ማድረግ አልነበረበትም። ያም ሆነ አሁን እሷ ለጊዜው አልፈልግም ብላለች። እንደማትፈልገው ነው ውስጧ በጣም ስለተሰበረና ስላዘነ። ግን አትወደውም ማለት አይደለም ነው፣ ትወደዋለች፣ በጣም ትወደዋለች፣ ታፈቅረዋለች። ባትወደውና ባታፈቅረው ኖሮ ያንን ያክል ዋጋ ባልከፈለች ነበረ። ራሷ ችላ ወጥታ በማታናግርበት ሰዓት ስልክ እንኳን የላትም። ካያችሁ ከሀና ጠይቃ ከምናሴ ጠይቃ ምናምን ነበር ስልክ የምትደውልለት እንኳን ሰው በጣም ትወደዋለች። ለማንኛውም ድንብላልና አሴር አሴር አልኩኝ ድንብላልና ተምቹ አንድ ላይ መሆን አለባቸው ባይነኝ እኔ። እናንተም እርግጠኛ ነኝ ያንን ነገር ትጋሩኛላችሁ ብዬ አስባለሁ። ሲቀጥል ወይዘሮ ሜላት እያደረገች ያለችው ነገር እኔ በበኩሌ በጣም አሳዝኖኛል። ከዛም ባለፈ እንግዲህ አቶ ኖላዊም በድንብላል ጉዳይ ግራ ተጋብተዋል ማለት ነው። ልጅቷን ልትጫወቱባት ፈልጋችሁ ነው እንጂ በጭራሽ ለሌላ ነገር አይደለም። ምን እያደረጋችሁ ነው ያላችሁት? እርግብ እምቢ ስላለቻችሁና ከእርግብ ጋር ባይሳካላችሁ አሁን የወይዘሮ ሜላትን ሰራተኛ ደግሞ ህይወቷን ልታበላሹ ነው ሴት ስለሆነች እያለ እንግዲህ እነ ተምቹንም እየተቆጣቸው ነበር ማለት ነው። ነገር ግን እነሱ ያው እውነት ለመናገር በመጥፎ ነገር አስበው ወይም መጥፎ ነገር ለማድረግ አስበው አይደለም እንደዛ ያደረጉት። ያው ሁለቱ ስለተፈላለጉ ስለተዋደዱ ነው ያንን ነገር ያደረጉት። አሴር ደግሞ እኛን ስታቀን እውነት እንደዛ አይነት ልጆች ነን ወይ? በጭራሽ ይህንን ነገር አናደርግም። ግን እውነት ለመናገር እኔ የማውቀው ነገር የለም። ተምቹ እያደረገ ያለውን ነገር እኔ የማውቀው ነገር የለም። እኔ የማውቀው ያው ተምቹ በሌለው ወይም ደግሞ ብቻውን የአንድ ሰሞን ጠፍቷል ነበር። የዛ ጊዜ እሷ ናት ምግብ እያመጣች ምግብ ስትሰጠው እንደነበረ ምናምን ነግሮኛል። ከዚህ ውጭ ግን የማውቀው ነገር የለም። ይወዳታል፣ ያፈቅራታል፣ ትወደዋለች፣ ታፈቅረዋለች የሚለውን ነገር እኔ አላቅም ብሎ ነበር እንግዲህ ለአቶ ኖላዊ ያስረዳው ማለት ነው። አቶ ኖላዊ ግን ይህን ነገር አላመነውም ነበር። ምክንያቱም እርግብ እምቢ ስላለች እና በእርግብ ስለተናደዳችሁ ምናልባት ይችን ልጅ ልትበቀሉ አትፈልጋችሁ ነው፣ ተንኮል አስባችሁ ነው እንጂ እንደዛ ባታደርጉማ እናንተ ሁለታችሁ እንኳን አይደለም ሌላውና ፈሳችሁን እንኳን ልትፈሱ ስትሉ ተማክራችሁ ነው የምታደርጉት። ስለዚህ እናንተ በጭራሽ የሆነ ነገር ለማድረግ ሳትማከሩ የምታደርጉት ነገር የለም። እኔ ቅርባችሁ ነኝ፣ አውቃችኋለሁ ብሎ ነበር። ነገር ግን አሴርም ቢሆን ያው እውነት ነው፣ እውነት ለመናገር አሴር የሚያውቀው ነገር የለም። ሰው ስለማያውቅ የማውቀው ነገር የለም። ግን ተምቹ አሁን ያው ልክ ያልሆነ ነገር እየሰራ እንደሆነ አውቃለሁ። ለዛም ነው ዝም ያለኝ እና እያደረገ ያለው ነገር ልክ ቢሆን ኖሮ ዝም አይለኝም ነበር ነው ያለው። እውነትም እያደረገ ያለው ነገር ልክ ስላልሆነና ለራሱም ግራ ስለተጋባ ማለቴ አንዴ ከእርግብ አንዴ ከድንብላል አንዴ ከእርግብ አንዴ ከድንብላል ስለሆነ ልቡ ትክክለኛ ውሳኔ ስላልወሰነ ነበር። ግን አሁን ይመስለኛል ያው ወደ ድንብላል እንደሚያመዝንና ድንብላልን እንደሚወዳት እንደሚያፈቅራት ልቡ ወደ ድንብላል እንደሄደ ነው የሚያሳየው። ውድ ቤተሰቦች እናንተም እንግዲህ ሀሳባችሁን አካፍሉኝ። ከድንብላል ይሁን የምትሉ ከድንብላል ጋር ተድረው አሸሸ ገዳሚ እየተባለላቸው ማየት እንፈልጋለን አይደል ቤተሰብ?
ለማንኛውም እወዳችኋለሁ፣ አከብራችኋለሁ። ላይክ ማድረጋችሁን አትርሱ።